በስተመጨረሻ ደረጀ የፈራውን ነገር ማርታ ደረሰችበት። ማርታ ሁሉም ነገር አወቀች። አቶ ደረጀ ለኤቢ የፈራ ሰላም ሁሉንም ነገር ነገረቻት። ሰላም ሰላም፣ የህይወት ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌም ላይክ እና ሸር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ወደ ቻናላችን ተቀላቀሉ፣ ቤተሰብ ሁኑ ማለት እንፈልጋለን። እና ለዛሬ ይዘላችሁ የመጣሁት ስለ ዳጣ ነው፣ የዛሬ ክፍል ማለት ነው። እና ስለ ዳጣ ብዙ እንደምናውቀው የዳጣ ድራማ በጣም አስተማሪና ጠቃሚ የሆነ ነገር የያዘ ድራማ ነውና ስለ እነሱ ትንሽ መናገር ፈልጋለሁ። እስከ መጨረሻ አብራችኝ ቆዩ። ከዛ በፊት ግን ላይክ ማድረግ አትርሱ። እና ባለፈው ደረጀ ለኤቢ ማለት ለልጁ ክፍል ዘግተባት ነው ማለት ቅጣቷ እየተቀበለች ነው ማለት ነው። ይሄ ያደረገበት ምክንያት ደግሞ ኤቢ ስለ ዳጣ የሰላም ልጅ መሆኗን ስለደረሰችበት ለወይዘሮ ማርታ ለሚስቱ እንዳትናገረውና ይህ ቤተሰብ እንዳይፈርስ ብሎ ነው እንደዛ ያደረገውና ከዛ ኤቢ ደግሞ መቼም ተስፋ አትቆርጥም፣ ሁሌም እውነታ አወጣለሁ ምናምን እያለች ነው የምትጥረውና የደረጀ የሰላም ልጅ መሆኗን ለመናገር ጊዜ እየጠበቀች እና እየመረጠች ነው። እሱ ግን ምግብ ማትበላም ውሃ ማትጠጣም ቤት ውስጥ ቆልፎባት ነው። እሷ ግን እዛ ሁና እንኳን ተስፋ አትቆርጥም፣ መቼም ተስፋ አትቆርጥም። እንዴ አንድ ሰው የሆነ ችግር ሲገጥመው የሆነ እንትን ሲል ይማራል፣ ይስተካከላል ምናምን። ኤቢ ግን መቼም ተስፋ አትቆርጥም። እውነት ናት ማለት እውነት ለማስወጣት ነው እየሞከረች ያለችው። ግን ቤተሰብ እየፈረሰ መሆኑ ደግሞ አልገባትም እስካሁን ማለት ነው። ኤቢ እውነት የሆነ ነገር ማውጣት አለበት እያለች ነው እንጂ እና እሱ ብቻ ሳይሆን ደግሞ ልጁ የሰላም ትንሹ ዳጣ ሳትሆን ትንሹ ገና ያልተወለደ ልጅ የደረጀ መሆኑ ገብታታል ማለት ነው። ኤቢ ዳጣ የደረጀ ልጅ መሆኗ ነው ያልገባት እንጂ ትንሹ ልጅ የደረጀ መሆኑ ተረድታለች ማለት ነው። አስባ ምናምን ካልኩሌሽን በጣም ነው የምትገርመኝ ኤቢ ማለት ነው። መቼም ተስፋ አትቆርጥም። እንጂ አላቅም ማለት ስለሆነ ነገር ስታስብ ጠበቅ አርገህ ስትይዘው በጣም ነው የሚያስጨንቅህ፣ በጣም ነው ለራስህ የሚጎዳ ምናምን። ኤቢ ግን መቼም ተስፋ አትቆርጥም። ስለዚህ ጉዳይ ቀንም ሳይቀር ነው የቆጠረችው ማለት ነው። ቤተሰቦች ቀንም ሳይቀር ማለት ነው። እናተዋ ወደ ዱባይ ስትሄድ ከሰላም ጋር የሆነ ነገር ተፈጠረና ከዛ ቀን ነው እና የሰላም ልጅ እርግዝና ያባየ ነው ምናምን ብላ ቀን ሳይቀር ቆጥራ ነው የሰው ልጅ መሆን የገባት ማለት ነው። እውነት ጎበዝ ልጅ ናት ኤቢ ማለት በጣም አሳቢ የሆነ ነገር ትደርስበታለች። ለሆነ ግን ለጥሩ ነገር ቢሆን ጥሩ ነበር እንጂ ማን ነው እንደዚህ ተመራምሮ የሰው እርግዝና የሚያውቀው? ቀኑ ከመቼ እስከ መቼ ነው የምወለደው ምናምን ዶክተር ብቻ ነው የማውቀው በአብዛኛው። ከዛ ውጭ ደግሞ የልጅ እናት ማለት ነው። ኤቢ ግን እናቱም አይደለችም ዶክተርም አይደለችም፣ ወንድሟ እየሆነ ነው በተዘዋዋሪ ማለት ነው። የእሷ ወንድም እየሆነ ነው፣ ግን እሷ አታውቅም። ወንድሟ መሆኗ ሳታውቅ ነው እንደዛ ተመራምራ እውነት ለማስወጣት ብላ ያን ሁሉ ምርምር እዚህ ላይ የደረሰች ማለት ነው። እና አሁን ደግሞ የባሰ ነገር እየተፈጠረ ነው። ምክንያቱ ወይዘሮ ማርታ ይሄ ነገር አታውቅም ነበር። ዳጣ የሰላም ልጅ መሆኗን አታውቅም ነበር። ምንም ነገር ጠርጥራ አታውቅም ነበር። ለደረጀ ለባሏ በጣም ነው የምታምነው፣ ጠንካራና
በጣም ጥሩ ሰው ነው ብላ ነው የምታምነው ማለት ነው። እንደዚህ አይነት እምነትም አለ እና አሁን ግን ኤቢ ጽንሱ ማለት እርግዝናው የሰላም የደረጀ መሆኑ ጠርጥራለች። ዳጣ የሰላም ልጅ መሆኗን ደግሞ ለወይዘሮ ማርታ ተናግራለች ማለት ነው። በጣም ከባድ ነገር ነው እውነት። እዛ ላይ ከደረሰች ወይዘሮ ማርታ ሁሉም ነገር ቀስ በቀስ ይገባታል ማለት የሰላም ልጅ ናት የጓደኛ ልጅ ናት ብሎ ያስመጣው እና እሱ ስለምንድን ነው የሚፈራው ምናምን ብላ ሁሉም ነገር ልትደርስበት ነው አሁን ማለት ነው። አቶ ደረጀ የት ሊሄድ ነው? የት ሊደርስ ነው? ምን ላድርግ ነው? እኔ እንጃ አይታወቅም። ገና በፍርሃትና በጭንቀት ተወጥሮ ነው ያለው ማለት ነው። እና በጣም ከባድ ነገር ነው። ከዚህ ጉድ በሰላም ያውጣው እንጂ ይሄ ቤተሰብ እየፈረሰ ነው። አዎ ልክ ነው። ይሄ ፊልም ነው፣ ግን በእውነተኛ ህይወት በእውነተኛ የሰው ትዳር ብታየው በጣም ከባድ ነው የሚሆነው። እና ምንድን ነው የሚባል አባባል አለ፣ ገዳይ ባልሽ ሟች ወንድምሽ ምን ታሪክ ነው ምናምን የሚባል አባባል አለ ማለት ነው። እና የአቶ ደረጀ ነገር ደግሞ እንደዚህ ነው የሆነበት። ጥፋተኛ ነው ብልክ ተሳስተዋል፣ ግን ዋናው ከስህተት ይልቅ ያዋረደችውና እዚህ ላይ እያስጨነቀችው ያለች ልጅ ናት ማለት ነው። ኤቢ ናት በጣም የሚያስብላት ለሷ ብሎ ብዙ መስዋዕትነት የከፈለ አባቷ ላይ ነው እንደዚህ የምታርገው ማለት ነው። እና በጣም ከባድ ነው። ከእንደዚህ አይነት ፈተናና ከእንደዚህ አይነት ህይወት ይሰውረን ነው የሚባለው። አሁን የሰው ልጅ ትልቅም ትንሽም ቢሆን ፈተና አለው። ሁሉም በፈተና ነው የሚያልፈው። ግን እንደዚህ አይነት ፈተና ሲሆን ደግሞ በጣም ከባድ ነው። ማስተካከልም አትችልም፣ መተውም አትችልም ማለት ነው። ያን የሰላም ልጅ ወይም ዳጣ ልጄ ባትሆን ማለትም አልቻለም አቶ ደረጀ። ይሄ ቤተሰብ ቢፈርስም ምንም ችግር የለኝም ማለትም አይችልም ማለት ነው። እና በመሀል ነው የተጨነቀው የተሳቀ ያለ ማለት ነው ቤተሰቦች። እና ከእንደዚህ አይነት ፈተና ፈጣሪ ሰውረን ነው የሚባለው ማለት ነው ቤተሰቦች። በሚቀጥል ወይዘሮ ማርታ ምን ልትል ይሆን? ታውቅ ይሆናል ወይስ ራሱ ሁሉንም ነገር ይነግራት ይሆን አቶ ደረጀ? ወይ ሰላም ትናገር ይሆን? አልታወቀም። ገና የሚታወቅ ነገር ነው የሚሆነው ማለት ነው። በሌላ በአዲስ ነገር ወይም በሌላ ክፍል እስከምንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እና ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት እንፈልጋለን። ወደ ቻናላችን ተቀላቀሉ። በሚቀጥል በአዲስ ነገር እስከምንገናኝ መልካም ቆይታ፣ መልካም ለእናንተ ይሁን።